الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب شرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته بيالله شهبت يا الله اجزا يا الله تبقى አይለያችሁ إن شاء الله تعالى زاري አንድ የታመመብንን የቤተሰብ አካል ለራሳችንም ሊሆን ይችላል አለም ደግሞ የታመሙብንን ቤተሰቦቻችንን ሊሆን ይችላል ረሱሉ አለይሂ ሰላቱ ወሰለም በጠቆሙን መንገድ እሳቸው ያን ሰው እንድናሐክመው ባስተማሩ መንገድ እንዴት አንድን ሰው ከበሽታው ወደ አፊያው ልንመልሰው እንችላለን የሚለውን እንመለከታለን ያ በሽታ ወይንም ደግሞ ይህ ህመም ከሲሂር ከጅን ከአይንናስ ጋር የተያዘ ሊሆን ይችላል አለም ደግሞ ሳይንሳዊ የሆኑ የህክምና ኬዝ የሆኑ በሽታዎች ሊሆኑ ይችላሉ ማንኛቸውም በሽታ ይሆኑ እንዴት አድርገን መሐከም እንደምንችል እንዴት አድርገን የዛን ሰው አፊያ ማምጣት እንደምንችል ረሱል አለይሂ ሰላቱ ወሰለም ሰሂህ በሆነ ሐዲስ ነግረውናል መልእክተኛው አለይሂ ሰላቱ ወሰለም መልካም ነገር ሆኖ ያልጠቀሙን ነገር የለም መጥፎ ነገር ሆኖ ያላስጠነቀቁን ነገር የለም ሁሉንም ነገር ረሱል አለይሂ ሰላቱ ወሰለም ጠቆመውን አስተምረውን ነው ያለፉት ማለት ነው የተቀራው ከኛ የሚጠበቅ ነው መልእክተኛው ምን አስተምረውናል ምን ነግረውናል ምን ጠቆመውናል ብለን እሳቸው የጠቆሙን ነገር በማድረግ ማለት ነው እንደዚህ አይነት ህክምናዎችን ነብያዊ የሆኑ ህክምናዎችን መፍትሄ ማግኘት የምንችለው አንድና አንድ ነገር ውስጣችን ላይ ሲኖር ብቻ ነው እሱም አንድ ንግግራቸውን ተስዲቅ ማድረግ ትክክል ነው ሐቅ ነው ማለት ሁለተኛ ደግሞ ረሱሉ አለይሂ ሰላቱ ወሰለም የተናገሩት ንግግር የቂም ማድረግ በንግግሩ ላይ ሸክ ያደረብን እየተጠራጠርን ረሱሉ እንዲህ ብለዋል እስኪ ስላሉት ብቻ ላድርግ በሚል ህክም በዛ አይነት መንገድ አንድን መድሃኒት ምን ተጠቀም ከሆነ አንድንም ለምን ቢባል የቂን ያስፈልጋል በረሱሉ አለይሂ ሰላቱ ወሰለም ንግግር ላይ ማንንም ሊሸክክ አይገባው ማለት ነው አንደማኝ በሳቸው ንግግር ላይ ሐቅ ነው አብዱላህ ኢብኑ መስዑድ እንደተናገሩት وهو الصادق المصدوق ብለው በመልእክተኛው አለይሂ ሰላቱ ወሰለም ዙሪያ የተናገረው ሐዲስ አለ እንዴት ነው የታመመብንን ሰው በህክምና ሳንወስደው በመድሃኒት ሳንጠቀም ረሱሉ ባስተማሩ መንገድ እንዴት ልናድነው እንችላለን ካለን አንዲትን ሐዲስ ብቻ እንመለከታለን ይሄም ሐዲስ ረሱሉ አለይሂ ሰላቱ ወሰለም የጠቆሙን ስለሆኑ ማለት ነው ዳው መርዳኩም ቢሰደቃ ታማሚዎቻችሁን በሰደቃ ሐክሟቸው አሉ ረሱሉ አለይሂ ሰላቱ ወሰለም አባትሽ ታሞ ሊሆን ይችላል ወንድምህ ታሞ ባለቤትህ ታማ ልጅህ ታሞ ማንኛቸውም የቤተሰብ አካል ሊሆን ይችላሉ ለራስህም ሊሆን ይችላል ማንኛቸውም በሽታ ውስጥ ከገባን ሰደቃ መስጠት ነው ረሱሉ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ቀጥ ብለው ዳው መርዳኩም ቢሰደቃ ታማሚዎቻችሁን በሰደቃ ሐክሟቸው በእነሱ ስም ሰደቃ መስጠት አላህ አፊያ እንዲያደርግልኝ ልጄን ብለህ ሰደቃ ስጥ አላህ ከዚህ በሽታ እንዲያወጣን ብለህ ሰደቃ ስጥ አላህ ይሄን ችግር ይሄን ህመም አላህ እንዲያነሳልኝ ብለህ ሰደቃ መስጠት ነው ማለት ነው ይሄ ሰደቃ መሳኪኖችን ሰብስበ ልታበላ ትችላለህ ሰደቃ ነው ለምስኪኖች ገንዘብ ልትሰጥ ትችላለህ ልብስ ልትሰጥ ትችላለህ ሰደቃ ነው አለም ደግሞ ከመንገድ ላይ ቆሻሻ ወይንም ሰዎችን ሊጎዳ የሚችል ነገር ማንሳት ይሄም ሰደቃ ነው ወላ ጥሩ ንግግር ሰደቃ ነው እነኚህ ነገራቶችን በማድረግ ሰደቃ በመሰደቅ አላህ አፊያን ይመልስልኝ አላህ ከዚህ በሽታ ይገላግለኝ ብለን ያን ነገር ሰደቃ ብለን ነይተን በመስጠት ወላሂ አፊያችንን ማግኘት እንችላለን በዚህ መንገድ በጣም ብዙ ወንድሞች በጣም ብዙ እህቶች ለህክምና ምንም ወጪ ሳያወጡ ድነዋል ለህክምና ብዙ ወጪ ሳያወጡ በቃ ምስኪን ይሰበስባሉ ያበላሉ የሚያበሉበት ምክንያት ደግሞ ዳው መርዳኩም ቢሰደቃ በሰደቃ ታማሚዎቻችሁን ሐክሙ ያሉትን የመልእክተኛውን አለይሂ ሰላቱ ወሰለም ንግግር ስለሚያስታውሱ ያንተን ተረሰው ሰደቃ ይሰድቃሉ አላህ አፊያቸውን ይመልስላቸዋል ያን አስበው ሰደቃ ትሰጣለች አላህ መሃንሽ የተባለችዋን አላህ ልጅ በልጅ አድርጓታል ምክንያቱም ለአላህ ሚሳነው ነገር የለም መልእክተኛው አለይሂ ሰላቱ ወሰለም ደግሞ ከዶክተሮች ሁሉ ዶክተር ናቸው ነብዩ አለይሂ ሰላቱ ወሰለም የሚናገሩት ንግግር እኛ የቂን ካደረግንበት መሬት ጠብ የሚል ንግግር የለው አለይሂ ሰላቱ ወሰለም ስለዚህ በዛ አይነት መንገድ ነይተን በቃ ይሄን በሽታ ብለን ነይተንበት ነው በበሽታው ላይ ዝም ብሎ ሰደቃ መስጠት ሳይሆን እሱም ማሻአላህ በይላንግል ይታያል ግን ከህመሞቻችን ጋር የተያዘ ከቤተሰብ ችግሮች ጋር የተያዘ ግን አላህ ብለን ሰደቃ በመሰደቅ ሰደቃ አይደለም ህመምን ወንጀልን እንኳን
ታጠፋለች ብለዋል ረሱል አለይሂ ሰላቱ ወሰላም። ልክ ውሃ እሳትን ማጥፋት እንደሚችለው ሁሉ ሰደቃም ያንድን ሰው ወንጀል ያጠፋል ብለዋል ነብዩ አለይሂ ሰላቱ ወሰላም። በሌላ ሐዲታቸው ላይ ኢተቁና ወለው ቢሽቂ ተምራ ብለዋል። በቴምር ክፋይ እንኳን ቢሆን ሰደቃን በመስጠት ከእሳት ራሳችሁን አድኑ፣ ራሳችሁን ተጠንቀቁ ብለዋል። ሰደቃ አይደለም ዱንያዊ፣ ይሄ ዱንያዊ ጥቅም ነው። አፊያን ማስገኘት፣ ሪዝቅን ማስፋት፣ የተለያዩ ነገራቶችን ነይቶ ሰደቃ መስጠት ዱንያዊ ጥቅሞች ጋር የተያዘ ነው። ቀብር ውስጥ እንኳን መግባት ይችላል ሰደቃ። ቀብራችንን ኑር በኑር ያደርግልናል። ነገ አላህ ፊት ሸፋዓ ይሆኑልናል የምንሰድቃቸው ሰደቃዎች። ነገ አላህ ዘንዳ ትልቅ አጅር እንድናገኝ ያደርጉናል ሰደቃ ማለት ነው። እነኛ አይነት ሰደቃዎችን ደግሞ የሚሰጡት አማኞች ብቻ ናቸው። አማኞች ብቻ ናቸው። ለአላህ ተብሎ የአላህ ፊት ተፈልጎበት የሚደረግ የሚሰጥ ነው። በዛ መንገድ ስለሆነ ህመሞቻችንን በዚህ መንገድ ማከም እንችላለን። በቃ ሐኪም ቤት መሄድ አይጠበቅብሽም። የተለያዩ ወጪዎችን ማውጣት አይጠበቅብሽም። አላህ አፊያ ይመልስልኝ በማለት ብቻ ንየተሽ ሰደቃ በማድረግ የራስሽን አፊያ የራስሽን ጤና ማግኘት ትችያለሽ። الرسول عليه الصلاه والسلام ባስተማሩን ባሳወቁን መንገድ ማለት ነው። በህመም በተለያዩ ምክንያቶች የተቸገሩ ወንድም እህቶቻችንን በሙሉ አፊያቸውን አላህ ይመልስልን፣ ችግሮቻቸውንም ደግሞ አላህ ያቅልልልን፣ አላህ ያንሳልን። እኛንም ከደጋሚዎች ከሳሂሮች ከጂኒዎች ተንኮል ሴራ አላህ ረብል ዓለሚን አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።